በሕይወታችሁ ሁሉንም ነገር አይታችሁ ይሆናል። ነገር ግን የአጽናፈ ዓለሙን ፈጣሪ የቅዱሳኑን አባት የእግዚአብሔርን ክብር በጸሎት አይታችኋል? ዛሬ ሕይወታችሁን ሙሉ በሙሉ የሚቀይር ሰማይ የሚከፈትበትንና የእግዚአብሔር ክብር በቤታችሁ በሕይወታችሁ ላይ የሚገለጥበትን ልዩ የጸሎት ጊዜ አብረን እናሳልፋለን። እስከ መጨረሻው አብራችሁ ቆዩ። የእግዚአብሔር ቃል መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ክብሩን ሊያሳይን ይፈልጋል ይላል። ሙሴ በዘጸአት መጽሐፍ ምዕራፍ 33 ከቁጥር 18 ላይ እባክህ ክብርህን አሳየኝ ብሎ በጸለየ ጊዜ እግዚአብሔር በፊቱ አልፎ ክብሩንና ቸርነቱን አሳይቶታል። ዛሬም ያ አምላክ አልተቀየረም። የእግዚአብሔር ክብር በሕይወታችን ሲገለጥ ምን ይሆናል? 3 ዋና ነገሮችን ልንገራችሁ። አንደኛ፣ ፍርሃትና ጭንቀት ይጠፋል። ምክንያቱም በእርሱ ክብር ፊት ጨለማ መቆም በፍጹም አይችልም። ሁለተኛ፣ ሰላም በሕይወታችሁ ይነግሣል። ከአእምሮ በላይ የሆነው ሰላም ልባችሁን ይጠብቋል፣ እንደዚሁም ደግሞ መንፈስ ቅዱስ ያሳርፋችኋል። ሦስተኛ፣ ፈውስና ነፃነት በኑሯችሁ በዘመናችሁ ይሆናል። ምክንያቱም የታሰሩ እስራቶች ሁሉ ጌታ ወደ እናንተ በመጣ ጊዜ ሁሉ ይበጣጠሳሉ። ሰንሰለቶች በእናንተ ሕይወት ላይ አይቀጥሉ። በየትኛውም ጊዜ በምንም አይነት ሁኔታ ውስጥ ቢመጣ በሕይወታችሁ ውስጥ የታሰረ ነገር ታስሮ ተይዞ አይቀጥልም። ስለዚህ የእግዚአብሔር ክብር በሕይወታችሁ ሲገለጥ እነዚህ 3ቱ ነገሮች እንደሚሆኑ ማመን አለባችሁ። ከዚህ በኋላ አብረን ጥልቅ የሆነ ጸሎት እንጸልያለን። ስለዚህ ያላችሁበትን የቀኑን ድካም አትሞስፈሩን አስተካክላችሁ አሁን ሕያው ወደ ሆነው ጸሎት እንገባለን። የቀኑን ውክቢያ ለጥቂት ደቂቃ ከውስጣችሁ አውጡ። ረጋ በሉ። አይኖቻችሁን ጨፍኑና ልባችሁን ወደ ሰማይ አንሱ፣ ወደ እግዚአብሔር አቅኑ። ይህ ተራ ጸሎት አይደለም። የግርማውና የክብሩ ነጸብራቅ ወደ እናንተ የሚመጣበት፣ ክብሩ ወደ እናንተ የሚፈስበት ሰዓት ስለሆነ ራሳችሁን ውስጣችሁን ክፈቱና ተዘጋጁ። እግዚአብሔር በዚህ ሰዓት በዚህ ጸሎት በኩል ሊያገኛችሁ ምናልባት ወደ እናንተ መጥቶ ይሆናል። ስለዚህ አሁን እንጸልይ። ቅዱስ የሰራዊት ጌታ እግዚአብሔር ሆይ፣ ምድር ሁሉ በክብርህ ተሞልታለች። ዛሬ በዚህ ሰዓት በዙፋን ፊት እንሰግዳለን። አንተ ታላቅና የተፈራ በቅድስናህም ላይ የምትደነቅ እውነተኛ አምላክ ነህ። ጌታ ሆይ፣ ዛሬ ልባችንን በፊትህ እናፈሳለን። አንተ ሰማይ ሰማያት የማይበቁህ ነገር ግን በተሰበረና በጣም ዝቅ ባለ ባነሰ ልብ ውስጥ የምታድር የሰላም አምላክ ነህ። ስምህ ከፍ ይበል። ከአጽናፈ ዓለም ጥግ እስከ ጥግ ድረስ ጌትነትህ ያበራል። ፀሐይና ጨረቃ ለክብርህ ይሰግዳሉ። ፍጥረታት ሁሉ አንተን ብቻ ያመሰግናሉ። አባት ሆይ፣ ዛሬ በዚህ ሰዓት በቤታችን፣ በክፍላችን፣ ባለንበት ስፍራ ሁሉ የክብርህ መገኘት ይውረድልን። መንፈሳችን አንተን በመናፈቅ ተጠምቷል። ነፍሳችን እንደ ደረቅ መሬት አንተን ትፈልጋለች። አንተ ታማኝ ነህ፣
ትውልድ ቢያልፍ፣ ዘመናት ቢቀያየሩ፣ መንግሥታት ቢሻሩ፣ አንተ ግን ያው አንተ ነህ። ትላንትም ዛሬም ለዘላለም የማይለወጥ የማትቀየር ታማኝ አምላክ አንተ ብቻ ነህ። ስላንተ ማንነት፣ ስላንተ ታላቅነት፣ ስላለህበት ስፍራ እግዚአብሔር ሆይ ቁጥር ስለሌለው ቸርነትህ እጅግ አድርገን እናመሰግናለን። ልዑል እግዚአብሔር ሆይ ወደ ቅዱስ ተራራ ማን ይወጣል? እጆቹ ያነጹ ልቡም ንጹሕ የሆነ አይደለምን? መጽሐፍ ቅዱስ እንደሚል ጌታ ሆይ ዛሬ በበደላችንና በትዕቢታችን ሳይሆን በምሕረትህና በቸርነትህ ብዛት ወደ ዙፋንህ ቀርበናል። በሐሳባችን፣ በንግግራችን፣ በልባችን ስፍራ፣ በስውር ሥራችን እግዚአብሔር አምላክ ሆይ አንተን ያሳዘንበት፣ አንተን የበደልንበትን ሁሉ ይቅር ብለህ በምሕረትህ እግዚአብሔር ሆይ እንደገና እንድታነሳን፣ ልባችንን በቅዱስ ደም እንድታጥብልን እግዚአብሔር ሆይ እንለምናለን። አንተ ቅዱስ ነህና በአንተ ፊት ያለ ቅድስና መኖር አይቻልም። በአንተ ፊት ያለ ንጽሕና መኖር አይቻልም። እግዚአብሔር ሆይ በዚች ሰዓት በኢየሱስ ደም፣ በቅዱስ ደም ፈጽመ ልባችንን እንድታጥብልን እንለምንሃለን። ከአንተ ክብር የሚጋርደንን የጸሎት ሕይወታችንን የሚያቀዘቅዘውን ከፊትህ የሚለየንን ማናቸውንም የኀጢአትና የዓለም ትስስር ዛሬ ከላያችን ላይ በትንሣኤ ኃይል ስበረው። እባክህ አዲስ ልብ ስጠን። አንተን የሚፈራ ለአንተ ቃል የሚገዛ ለስምህ ክብር የምንቀጠቀጥ ቅድስናህን የምናፍቅ ልብህ እግዚአብሔር ሆይ በውስጣችን ፍጠርልን። አዲስ ልብ መፍጠር ታውቅበታለህ። ምን ማድረግ በልባችን ላይ እግዚአብሔር ሆይ ምን ማድረግ እንዳለብህ ታውቃለህና እግዚአብሔር ሆይ በልባችን ውስጥ አዲስ ልብህ እንድትፈጥርልን እንማጸናለን። የእግዚአብሔር መንፈስ ሆይ አሁን እያንዳንዱን ተመልካች እንድትዳስስ፣ እያንዳንዱን ተመልካች ልባቸውን እንድትከፍት፣ አእምሮአቸውን ከምድራዊ ጭንቀትና ውክቢያ ነፃ አውጣው። መንፈስ ቅዱስ ዛሬ ይህ ስፍራ የሰማይ ደጅ ይሁን። እግዚአብሔር መንፈስ ቅዱስ መለኮታዊ ብርሃንህ በውስጣችን ያለውን ጨለማ አሁን ነቅሎ እንዲያወጣ፣ ሐዘንን ነቅሎ እንዲያወጣ፣ በልባችን ውስጥ የገባውን እግዚአብሔር ሆይ በኀጢአት ምክንያት የመጣውን የትኛውንም ጨለማ ሥራ የሆነውን ነቅሎ እንዲያወጣ በኢየሱስ ስም እንጸልያለን። አሁንም አባት ሆይ ልክ እንደ ባሪያ እንደ ሙሴ እንለምንሃለን። እባክህ ክብርህን አሳየን። ዛሬ በዚህ ቪዲዮ አማካኝነት አብሮኝ ለምጸልዩ እግዚአብሔር ሆይ ለወንድሞቼ፣ አብሮኝ ለምጸልዩ ለእህቶቼ ይህንን ክብር የክብር ደመና በቤታቸው ላይ እንድታወርድ በኢየሱስ ስም እንጸልያለን። የክብርህ ደመና በቤታቸው፣ በሕይወታቸው፣ በዘመናቸው፣ በሁሉ ነገራቸው ላይ ይውረድ። በኢየሱስ ስም የእግዚአብሔር ክብር ስመጣ ጨለማ ይሸሻል፣ ፍርሃት ይሰበራል፣ ጭንቀትና ሐዘን ቦታውን ለቆ ይሄዳሉ፣ ስፍራ አይኖራቸውም። ጌታ ሆይ በበሽታ አልጋ ላይ ያሉትን በክብርህ ኃይል እንድትጎበኛቸው፣ በሕይወታቸው ግራ መጋባትና ጨለማ በሆነባቸው ስፍራዎች ላይ የክብርህ ብርሃን እንዲወጣ፣ የታሰሩ እግዚአብሔር ሆይ የትውልድ ቀንበሮች፣ የደህንነትና የውድቀት ሰንሰለቶች ዛሬ በጌታ ፊት በኢየሱስ ስም የተበጣጠሱ ይሁኑ። እግዚአብሔር ሆይ የሰንሰለት ኃይል አንተ በመጣ ቁጥር አንተን ባገኘ ጊዜ አይችልህምና መንፈስ ቅዱስ ኃይልህ በደከሙ ማንነታቸው ላይ
በተኙ ሰውነታቸው ላይ ባቃተባቸው ነገር ላይ አሁን እንዲመጣ የሰንሰለት ኃይል እንዲበጣጠስ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ አንተ በክብርህ ስትገለጥ የማይለወጥ ሕይወት የለም። የደረቁ አጥንቶች ሕያው ይሆናሉ። የፈረሱ ቅጥሮች ይታደሳሉ። ዛሬ በዚህ ሰዓት በኢየሱስ ስም በእያንዳንዱ ተመልካች ሕይወት ላይ አዲስ መነቃቃት፣ አዲስ መለኮታዊ ኃይል እና ልዩ ቅባት ይውረድ። አንተን በማወቅ ፍጹም ወደ ሆነው ጥልቅ ስፍራ እንድትወስዳቸው እግዚአብሔር ሆይ ከመስማት ማለፍ እግዚአብሔር ሆይ አልፈን በሕይወታችን ታምራትህን እንድንጨብጥ እግዚአብሔር ሆይ እጅህን በላያችን ላይ እንድትዘረጋ በጸጋ እንድትረዳን በኢየሱስ ስም እንጸልያለን። የሰራዊት ጌታ እግዚአብሔር ሆይ ሰላምህን በቤታችን ላይ አውጃለሁ። ከአእምሮ በላይ የሆነው ዓለም ሊሰጠው የማይችለው መለኮታዊ ሰላምህ የሁሉንም ሰው ልብና አእምሮ ይጠብቅ። ከዚህ ጸሎት በኋላ ተስፋ መቁረጥ ይውጣ። በምትኩ እምነትና ተስፋ ማድረግ ይተካ ዘንድ እንጸልያለን። መሸነፍ ከቤታችን ይውጣ። በምትኩ የድልንና የከፍታ ዝማሬ በአፋችን ላይ እጠራለሁ። በኢየሱስ ስም ይሁንልን። መንፈስ ቅዱስ ትሰማናለህ። መንፈስ ቅዱስ በሕይወታችን ላይ ታደርጋለህ። ይህ የጸሎት ተራራ እግዚአብሔር ሆይ የድምፅህ ክምር በቤታችን ላይ ስለሚሆን ክብር ላንተ ይሁን። ሰማይን የሚያንኳኳ የእግዚአብሔርን እጅ የሚያንቀሳቅስ እውነተኛ የልብ ጩኸት ስለሆነ መንፈስ ቅዱስ ክብር ላንተ ይሁን። ከዚህ ሰዓት ጀምሮ በእያንዳንዱ ሰው ሕይወት ውስጥ ድንቅ ነገር ማድረግህን ስለቀጠልክ እናከብራለን። እግዚአብሔር ሆይ ያንተ ጉብኝት ወደ ሕይወታችን ስለመጣ ልዩ ብርሃን በቤታችን በሕይወታችን ላይ ስለሚያበራ እናከብረሃለን። አሜን። አባት ሆይ ይህ የክብር ደመና በእውነት አሁንም ባሉበት ስፍራ ሁሉ ላይ ይዘረጋ ዘንድ በዚህ ሰዓት ይህንን ቪዲዮ እየተመለከቱ ያለውትን ወንድሞቼን፣ እህቶቼን፣ እናቶቼንና አባቶችን እግዚአብሔር ሆይ በመለኮታዊ እጅህ ዳስሳቸው። በኢየሱስ ስም የጨለማውን እግዚአብሔር ኃይል ያንን እንገስጻለን። ሰንሰለቶች እንዲበጣጠሱ በኢየሱስ ስም እንጸልያለን። የሚቀይረው ልዩ ብርሃንህ በሕይወታቸው ላይ አሁን ይውጣ። በቤታቸው ውስጥ የነበረው ግራ መጋባት፣ በሥራቸው ላይ የነበረው መዘጋጋት፣ በጤንነታቸው ላይ የነበረው የሕመም ቀንበር ዛሬ በጌታ በኢየሱስ ስም ተበጣጠሰ። የሰራዊት ጌታ እግዚአብሔር ሆይ ስለ ሰማህንና ድንቅ ሥራህን አሁን ስለምትሠራ እጅግ አድርገን እናመሰግንሃለን። በኢየሱስ ስም በሕይወታችሁ ላይ የነበረው የጭንቀትና የሽንፈት የሐዘን ደመና ይገፈፍ። የክብርህ ኃይል ሲመጣ እስራቶች ይበጠሳሉ። ሰላምህ ልባቸውን ይሙላ። ዛሬ በጌታ ፊት ሆነው ይህንን ጸሎት አብረውኝ ለሚጸልዩ ሁሉ የእጅ ተአምራት ይደረግላቸው። ይህ የጸሎት ጊዜ በሕይወታችሁ ላይ የእግዚአብሔርን ክብር እንደሚያመጣ አምናለሁ። ጸሎቱ ልባችሁን ከነካውና መለኮታዊ ሰላምን ካገኛችሁበት ይህንን ቪዲዮ ላይክ በማድረግና ለሌሎች እንዲደርስ ሼር እንድታደርጉ የተሰማችሁን በኮመንት መስመር ላይ እንድታካፍሉኝ እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። የእግዚአብሔር ሰላምና ክብር ሁልጊዜ ከእናንተ ጋር ይሁን። በሌላ መንፈሳዊ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።